በበዓለ ሃምሳ ንስሐ ይሰጣል ወይስ አይሰጥም የሚል ጥያቄ ተነስቷል። ጥያቄው ትክክል ነው። በበዓለ ሃምሳ ንስሐ አይሰጥም። የማይሰጥበት ምክንያት በዓለ ሃምሳ የካሳ ዕለት ስለሆነ ነው። የካሳ ዕለት ስለሆነ ሃምሳውን ዕለት እንደ አንዲት ሰንበት ምንም ልዩነት ሳይኖረው እንደ አንዲት ሰንበት የምናከብረው ስነ በዓል ወይም ደግሞ የምናከብረው የአከባበር ስነ ስርዓት ነው። በዓላተ ሃምሳ አይልም፣ በዓለ ሃምሳ ነው የሚባለው። በዓለ ሃምሳ ተብሎ 52 እንደ አንዲት እሑድ ሰንበት ሆኖ ይከበራል። ስለዚህ በዚህ ዕለት ምዕመናን ስግደትና ጾም አይቀበሉም። እንዲቀበሉ ቤተክርስቲያን በቅንኗ አልፈቀደችም። ይልቁንም 55 ዕለት በደንብ ከጾሙ በኋላ ይህን 50 ዕለት እንዲበሉ ቤተክርስቲያን በቅንኗ ቤተክርስቲያኗ ፈቅዳላቸዋለች ማለት ነው። ፍትሐ ነገሥት የሚለው ይህንን ነው። ስለዚህ በዚህ በበዓለ ሃምሳ ንስሐ የለም። ነገር ግን ንስሐ የለም ሲባል ምናልባት ነገር ግን ንስሐ አይሰጥም ሲባል አጋጣሚ በጻይረ ላይ ያሉ ምዕመናን ከሆኑ መትረፋቸው የሚያጠራጥር ከሆነ ድሆችን ጠርተው እንዲመጸውቱ እና ስጋውን ደሙን እንዲቀበሉ ይደረጋል። እግዚአብሔር ፈቅዶ ከተረፉ ቅኑናቸውን ይፈጽማሉ፣ ጾምና ስግደታቸውን ይሰጣቸዋል፣ ይፈጽማሉ። ካልሆነ ግን ስጋውን ደሙን እንዲቀበሉ ይደረጋል። ልክ አንድ ሕፃን አሁን በ40ና በ80 ዕለት ይጠመቃል አይደለ? መጠመቅ ያለበት በዚህ ነው። ነገር ግን ሕፃኑ ከታመመ እና ከተቸገረ መትረፉም ያጠራጥር ከሆነ ከ40ና ከ80 ቀን በፊት እንዲጠመቁ ይደረጋል። ልክ እንደዚህ ነው ለምዕመናንም የሚደረገው ይሄ ነው እንጂ በበዓለ ሃምሳ ጾምና ስግደት ለምዕመናን አይሰጥም። እሑድ ሰንበት ናት ይህች ዕለት ማለት ነው። እንደ እሑድ ሰንበት አድርገን ነው የምናከብራት ይህችን ዕለት። ስለዚህ የካሳ ዕለት ናቸው። ሌላው